ዛሬ እንግዲህ ፍትህ ኢትዮጵያ ላለ ወንድ ብያለሁ። ሚስቱን አረብ ሀገር ልኮ እንዴ! ብዙ ቀን ስለእናንተ አወራሁ። እስቲ ዛሬ ለወንዶቹ ላውራ ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። ብዙ ጊዜ ማለት ነው ብዙ ጊዜ ባለትዳር ሆነው ወደ አረብ ሀገር ይመጣሉ። ወደ ኢትዮጵያ ሲመለሱ ደግሞ ሲንግል ሆነው ነው የሚመለሱት። ምክንያቱም ኢትዮጵያ ያሉ ቤተሰቦቻቸው ከባላቸው ጋር እንዲፋቱ ይፈልጋሉ። እዚህ ጋር ነጥብ እንድትይዙልኝ የምፈልገው ነገር የእናንተን ስኬት ጠልተው የእናንተን ምቾት ጠልተው ምናምን አይደለም ቤተሰቦቻቸው እና የእናንተን ስኬት እና የእናንተን ምቾት ከመፈለጋቸው የተነሳ የገዛ ባላችሁን እንኳን አያምኑትም። የምትልኩለትን ገንዘብ የሚያባክን የምትልክለትን ገንዘብ አጉል ቦታ የሚያውል እናንተ ስትመጡ ደግሞ ስኬታማ ኑሮ የምትኖሩ ስለማይመስላቸው ነው። ለዛ ነው አንቺ ዝንጀሮና ጦጣ የነበርሽ ልጅ አረብ ሀገር ስትመጪ ለነሱ ልዕልትና ንግስት መስለሽ የበለጠ አምረሽ ተውበሽ ነው የምትታያቸው። ከዛ ኢትዮጵያ ካለ ባልሽ የተሻለ ጥሩ ቆንጆ ሀብታም በቃ ስኬታማ የሆነ ባል የምታገኝ ይመስላቸዋል። ነገሩ ግን እንደዛ አይደለም። አንቺ ለባልሽ ገንዘብ ላክሽለት ማለት ደደብ ነሽ ማለት አይደለም፣ አላዋቂ ነሽ ማለት አይደለም። በነገራችን ላይ ለምን እንደምትልክለትና የምትልክበትን ምክንያት ማወቅ አለብሽ እንጂ ለባልሽ ገንዘብ ስላላክሽለት አንቺ ሞኝ ነሽ ማለት አይደለም። ገንዘብህ ገንዘቤ ነው፣ ገንዘቤ ደግሞ ገንዘቤ ነው ብሎ ትዳር የለም። ትዳር ማለት መጋራት ነው፣ አብሮ ሼር ማድረግ። የሆነ ነገር ከቸገረው ትልክለታለሽ። ይሄ እኮ ያለ ነገር ነው። ትንሽ የማስቲካ እንኳን ስትልክለት ቤተሰቦችሽ እንድትፈቺው ነው የሚፈልጉት ማለት ነው። ከሱ ጋር ስኬታማ እንድትሆኝ አይፈልጉም። ከሱ ጋር እንድትዘልቂ አይፈልጉም። ባልሽን ፈታሽ ሙሉ በሙሉ ከነሱ ጋር እንድትሆኝ ይፈልጋሉ። ለዛም ነው ያልዋለበትን ውለው ያላደረበትን እያሳደሩ ቆሻሻ የሆነ ነገር ብቻ ላንቺ እየነገሩሽ አንቺ ባልሽን እንድትጠዩ ያደርጋሉ። ከዛ በኋላ ለነሱ እየኖርሽ ምናምን ነገር ወደ ኢትዮጵያ ትመጫለሽ። ከዛ አግብቶ ፈት ትባያለሽ። ከዛ ቆሞ ቀር ትባያለሽ። ኧረ አንዲት ዲያስፖራ ነበረች አግብታ ይፈታች ምናምን እየተባለ ከዛ ባል በደላላ ትፈልጊያለሽ ማለት ነው። ስለዚህ አንቺ እዛ ኢትዮጵያ ፎቶ ሲልክልሽ ምናልባት ፊልተር ላይኖረው ይችላል፣ ምናልባት ፎቶ ላያምር ይችላል፣ ምናልባት የስልኩ ካሜራ ጥራት ላይኖረው ይችላል። እዚህ በቫዝሊን ተለቅልቀው ፊልተር ተጠቅመው ቻፕስቲካቸውን ተቀብተው ምናምን እያሉ የሚልኩልሽን ፎቶ እየከጀልሽ ባልሽን ልትጠዩ ትችያለሽ። ነገር ግን ስኬታማ የምትሆኙ ከመጀመሪያው ባልሽ ጋር ነው። ስኬታኛ የምትሆኙ ስላንቺ የሚያውቀው ስላንቺ ምስጥር የሚያውቅ አንቺን የሚያከብርሽና የሚወድሽ ኢትዮጵያ ያለው ባልሽ ነው። ስለዚህ በእንደዚህ አይነት ነገር ብዙ ልጆች ሲሸወዱ ያለው አይደለም። የኢትዮጵያ ባላችሁ ነው እናንተን ስኬታማ ሊያረጋችሁ የሚችለው። ዝም ብለሽ ብርሽን የትም ቦታ በትኝ እያልኩሽ አይደለም። የምትልክበት ምክንያትና የማትልክበት ምክንያት አለ። የምትልክለት ወንድና የማትልክለት ወንድ አለ። ስለዚህ አንቺ ከኢትዮጵያ ስትመጪ ባልሽ ስኬታማና ጥሩ አስተሳሰብ የነበረው አንቺን የሚያከብርሽና አንቺ የሚወድሽ ከነበረ አረብ ሀገር ስትመጪ ምንም የሚቀይረው ነገር የለም። ቤተሰቦችሽን ደግሞ ሙሉ በሙሉ ማዳመጥ የለብሽም ስልሽ ቤተሰቦችሽ አረብ ሀገር ኮንሽ በኋላ ኢትዮጵያ ያለው ወንድ የሚሸውድሽ ምናምን ነው የሚመስላቸው። ለሱ ድንብሎ እንድትልክለት አይፈልጉም። እቺ እህታችን የተናገረችው በቃ ትክክል ነገር ነው። ምክንያቱም ብዙዎቻችሁ ወልዳችሁ ባላችሁን ባል እያላችሁ እስቲ ህይወት ከበደን ብላችሁ ከቤታችሁ ከባላችሁ ተነጥላችሁ ትወጣላችሁ። ከዛ በኋላ እምነት ይጠፋል። ስትሄዱ ገንዘብ እየመጣ ሲሄድ እምነት ይጠፋል። ባሌ ብር ያጠፋል እያላችሁ ወደ ቤተሰብ ትሆናላችሁ። ቤተሰብም ደግሞ ይሄ ልጅ በቃ ብሯን ያጠፋል ምናምን እያሉ እናንተን ባልየውን ክፉ እያደረጉ እናንተን እያስጠጉ እነሱ እናንተን የሚያስጠጉበትን ምክንያት ልንገራችሁ። በዚህ ምክንያት ባልሽን ያጣሽ ኮሜንት ላይ ጻፊ፣ ላይክ አድርጉ። እነሱ ይሄን ነገር የሚያመጡት እነሱም ለጥቅማቸው ነው። ምክንያቱም ቤቴ ባሌ እንዳትይ ቤተሰብ ብለሽ ልጅሽን እሱ ሚይዝ ከሆነ ልጅሽን ይወስዳሉ። እኛን ይዘውልን ብለው ልጅሽን ቀምት፣ እሱም ባዶ መሬት ላይ ጣል። ከዛ በኋላ ምን ተፈጠረ? ብሩን ላለመላክ እንግዲህ የማታረጉ ጉዳይ የለም። እናንተ ተራርቃችሁ የሆነ ነገር ይገባል፣ የውሸት ወሬ፣ እሱ እንደዚህ ነው መባል ነገር ይመጣል። እንግዲህ 1 ዓመት 2 ዓመት አብረሽ የኖርሽው ባልሽ ተለውጦብኛል። በነገራችን ላይ ሁሉንም ባል እያልን አይደለም። አንዳንድ ባሎች አሉ እናንተ የሰራችሁት ቤት ውስጥ ሚስት የሚያገቡ አሉ። እነዛን አይደለም። ንብረታችሁን ሙሉ የሚበሉ አሉ። እነዛን አይደለም። እነዛን አልደበልቅም። ግን በእውነተኛ እናንተን እየወደዱ እናንተን ለመንከባከብ እየጣሩ ቤተሰብ ግን በመሃላችሁ እየገባ እናንተን ያለ ባል ያስቀምጧችኋል። ይህም በትክክል መራመድ አለባችሁ። ሁሉም ወንድ አንድ አይደለም። የሚያስባለ
ሚስቴ አረብ ሀገር ናት ብሎ አንቺ በምትልኪበት ገንዘብ አንቺ ያዘሽውን ለመስራት እዛ ላይ ደግሞ ተፍጨርጭሮ ለመጨመር እዛ ገንዘብ ለመንቀሳቀስ የሚያስብ ብዙ ወንድ አለ። አያችኋ? ሁላችንም የድሃ ልጆች ነን። ግን አንቺ የወጣሽው ቸግሯችሁ ነው። ከችግራችንም በቃ እሱ ያንቺን ፍቅር ከጎኑ አርቆ አረብ ሀገር የላከሽ እንድንለወጥ ብሎ ነው። አንቺ ደግሞ እዛ ጋር በቃ ቤተሰብ እዛ ውስጥ ገብቶ ምን ያደርጋል? ያራርቃል። ያ ነገር ምን ተፈጠረ? ልጅ እያለሽ ልጁን ይዙልሻል። ከዛ በኋላ አንቺ በቃ 10 ዓመት ሞላሽ እዛ ሀገር። ከዛ በኋላ ልጅ ያለው ሴት ደግሞ ጭራሽ ወንዶች ልጅ ያላት ሲባል ታውቃላችሁ እሪ ነው የሚሉት። ብቻ ልጅ ያላቸው ሴቶች ብዙ ጊዜ ድጋሜ ትዳር ለመያዝ በጣም ይከብዳል ነገሮች ሁሉ ማለት ነው። እናት ያለ ትዳር ቁጭ አረጉሻል ማለት ነው። እሱ እንግዲህ አነሰችም በዛችም ከተባረረ አንቺ ከከዳሽ ወይ ደግሞ የሆነች ነገር ማግባቱ አይቀርም፣ ወይ ደግሞ እሷ ስደት ሄዳ እንድከዳችኝ ብሎ በባህር ወይ ገብቶ ይሄዳል፣ ወይ ስደትን መርጦ ስደት መጥቶ ታየውለሽ ማለት ነው። እና ብዙ ጊዜ ባል እያላችሁ ጥሩ ትዳር እያላችሁ አረብ ሀገር ከሄዳችሁ በኋላ ስደት ማንኛውም ቦታ ሆኖ ከተለያያችሁ በኋላ በእንዲህ አይነት ምክንያት በገንዘብ ምክንያት ባላችሁን የምታጡበት ነገር አለ። ቤተሰብ እዚህ ባላችሁ ጋር ሲትኖሩ ማለት ነው እንዳውም እናንተ የሆነ ነገር ካለላችሁ ሊረዷችሁ ይፈልጋሉ እንጂ ከናንተ ምንም ነገር አይፈልጉም። ታውቃላችሁ? ቤተሰብ ከናንተ ምን ይፈልጋል? ምንም ነገር አይፈልጉም። እንዳውም እናትሽ ትጠይቅሻለች፣ ልጄ እንዴት ነሽ? ምን ሆናችሁ ነው? ኑሯችሁ እንዴት ነው? እያለች ተጨንቃ እንዳውም ትጠይቅሻለች። ከዚህ ስትወጡ ግን የእናንተ እርዳታ ይፈልጋሉ። በቃ የእናንተ ጥገኛ ለመሆን ይፈልጋሉ። እናንተ ደግሞ ያንን ገንዘብ ስታስለምዱ ጥገኝነትን አስለምዳችሁ ማለት ነው። አያችኋ? ይሄንን ህይወት እነሱ ድሮም እኮ እየኖሩ ነው። እናንተ ሲኖሩ እናንተ አረብ ሀገር ሳትሄዱ በፊትም እኮ እነሱ እንደዛው ናቸው። ምንም አይነት ገንዘብ ከውጭም ሳይላክላቸው ኑሯቸው እንዴት ነበር? ጥሩ ነበርሽ እኮ ያደግሽው አይደለ? አንቺ እስከምትዳሪ በቃ እነሱ ቤት ውስጥ ጥሩ ናቸው። አሁንም ከሄድሽ በኋላ እኮ ለውጥ የለም። አንቺ እንዳውም ተጨማሪ ነገር እየላክሽላቸው ነው እንጂ እነሱ ቤታቸው አልጎደለም። ማወቅ ያለብሽ ይሄንን ነው። ምክንያቱም አንቺ ስደት ባትወጪም እዚሁ ብትኖሪ እዚሁ ሆነሽ ባልሽ ጋር ሆነሽ እየወለድሽ እዚሁ ኑሮሽን ይዘሽም ቢሆንም እነሱ ከአንቺ ምንም አይፈልጉም። እዚህ ብትሆኝ እዛ ስላለሽ ነው የአንቺ ጥገኛ እየሆኑ ያሉት። ይሄን ነገር ማስተዋል አለባችሁ። እንደዚህ ሆናችሁ ልጆቻችሁን ጥላችሁ ባላችሁን እየጣላችሁ እየተጎዳችሁ እየተራራቃችሁ ነውና እኔ የደረሰኝ ዛሬ እችንም ቪዲዮ አብሬ ጨምሬ ያመጣሁላችሁ ለዚህ ነው። የምር ይጠቅማችኋል። በጣም ያሳዝናል ብዙ ማለት ነው። እና ቤተሰብ ስትሉ ወይ ወንድምሽን ወይ በቃ የምታምኑት ከቤተሰብ ውስጥ አንድ ሰው 24 ሰዓት ላይ የሚያወራችሁ ይመጣል። በቃ ለእህቴ ሞታለሁ ለልጄ ሞታለሁ ወሬ ይሪ ትባላለች። ያው ነው ቤተሰብ ድሮም ይሞትልሻል ይወድሻል እኮ ስጋ ናችሁ ደማችሁ ነሽ። ግን ይሄን ነገር መለየት አለባችሁ። ትዳር ማለት የእናንተ ህይወት ነው። አያችኋ? ትዳር ማለት ቤተሰብ እኮ እናንተን ያፈራው ትዳር ይዞ ነው። አንድ ሰው አግብቶ ሲወልድ ነው አገባው ትዳሪን ያስቆለድኩ። እቺ ልጅ እኮ የራሷ ህይወት አላት አይደል? የራሷ ህይወት የራሳችሁ ህይወት አለ። ማንንም ጣልቃ ማታስገቡበት ቤተሰብ መስራታችኋል። በቃ ቤተሰብ ባልና ሚስት ስትሆነው እናንተ ራሱ ቤተሰብ ሆናችሁ። አያችኋ? እነዛ ድሮ ቤተሰብ ነበሩ፣ እናንተ ተተካችሁ። እናንተ ደግሞ ወደፊት በልጆቻችሁ ሌላ ቤተሰብ ትተካላችሁ። ሁሉም መጥፎ ነው ማለት አይደለም፣ መጥፎዎች አሉ። እናንተን እንደወጣችሁ በእናንተ ብር ቁጭ ብሎ እየቃመ እየበላ እንደፈለገ እየተገባበዘ የእናንተን እጅ የሚጠብቅ አለ። እንደዚህ አይነት ወንድ አይደለም። እኔ ብዙ አይነት ወንዶች ያጋጥሙኛል። ቤት ስሩ ሲባሉ ቤቱን ህገወጥ ይሰራና ከከተማ ውስጥ የወጣ ምንም አይነት ነገር ሳያስጨርስ ሌላ ፎቶ እየላከ ገንዘብ የሚበላል። እቃ ይዤ ሲሄድ ማለት ነው ቪዲዮ እንዳላደርግ እቃውን አስቀምጬ እንደመጣ የምገደድበት ጊዜ አለ። አንዳንድ ቦታ ደግሞ ስሟን ሁላ ግድግዳ ላይ ስተመጻፍ ቤቱን ሁሉ ነገር ፈታ አድርጎ የሚሰራ ባል ጀግና ባል አለ። አያችኋ? ሁሉም ወንድ አንድ ማለት አይደለም።
ያንን ወንድ ደግሞ እናንተ እንዴት አድርጋችሁ መለየት እንዳለባችሁ ታውቃላችሁ። እጃችሁ ላይ ነው። ይመቻችሁ። ትዳራችሁን በዚህ መንገድ አትርፉ ልላችሁ ነው። ከዚህ በፊትም በእንዲህ አይነት ነገር ጠፍቶባችሁ እየጠፋባችሁም ካለ ድረሱበት። ይሄ ተንኮል ብዙዎቹን እያለያየ ለየብቻ እያስቀረ ነው። ጥንድ ሆናችሁ አትለያዩ በዚህ ምክንያት። ይመቻችሁ። ሁሉም ነገር የጋራ ነው። ፍቅር የጋራ ነው። አንቺ ዛሬ እዛ ሄደሽ ስለተለወጥሽ ወይ ደግሞ ሳንቲምን ስላመጣሽ አይደለም። ድሮ እዚህ አብራችሁ እየኖራችሁ ነበር። ያው ነው። ለውጥ ሲመጣ የሆነ አዲስ ነገር ሲመጣ ደግሞ ምርጥ ነገር ነው። እንዳውም ያስደስታል ማለት ነው። እና ይመቻችሁ። ከተመቻችሁ ላይክ አድርጉ። ይመቻችሁ።